ብዙ በፍቅር የተጎዳ ሰው ስለ ፍቅር ያለው አመለካከት ትንሽ ጨለም ያለ ነው። ፍቅር የሚባለው ነገር እውነት አይደለም ወይንም እዚህ ዓለም ላይ ፍቅር የሚባል ነገር ሊገኝ አይችልም ብለው ያስባሉ። እንዳየኋት ወደድኳት የሚለውም ሐሳብ የለም። ሁሉም ወንዶች ይዋሻሉ፣ ሁሉም ሴቶች አይታመኑም ብሎ ማሰብ ይጀምራሉ። በመጨረሻም አንድ ቶፒክ አለች አይደል? ገንዘብ ካለ ፍቅር ምን ይሰራልሃል የሚባል ነገር። እነዚህ ሁሉ ነገር ፖፑላር እየሆኑ ወይንም የበለጠ እየታወቁና ተቀባይነት እያገኙ የመጡት ለምንድን ነው? በፍቅር የተጎዱ ሰዎች እየበዙ ስለመጡ እኮ ነው። ፍቅር ላይ መጀመሪያ ጊዜ የነበራቸውን ተስፋ እያጡ ይመጣሉ። ምናልባትም የምርም በፍቅር ተጎድቶ ላይሆን ይችላል። ህይወትን በትክክለኛዋ መንገድ ለመልከታት ብሎ እያንዳንዱን ደስ የማይል ነገር ልብ የሚልና የሚያስተውል በእንግሊዘኛ ስሙ ሪያሊስት የሚባል ሰው ሊሆን ይችላል። አሊያም ደግሞ የቅርቡ ሰዎች ስፔሻሊም ደግሞ ወላጆቹ በፍቅር ግንኙነታቸው ውስጥ እየተጣሉ እየተጨቃጨቁ ሲመጡ እያየ ያደገ ህፃን ልጅ ሊሆን ይችላል። በየትኛውም በኩል ብንመለከተው ግን ያ ነገር ለነሱ እውነታቸው እንደሆነ ማወቅ አለብን። ሮማንቲክ ሎቭ ኢዝ አን ኢሉዥን ወይንም እውነተኛ ነገር አይደለም። ብዙ ሰው ራሱን እያጣ የሚመጣው በፍቅር እየተጎዳ ሲመጣ ነው ብለው የሚከራከሩ ብዙ ሰዎች አሉ። ያ እንዳለ ሆነው ግን ፍቅርን ከሌሎች ነገሮች ነጥላችሁ ወይንም ለይታችሁ ልትመለከቱ አይገባም። እዚህች ምድር ላይ እንዳሉ ነገሮች ሁሉ ፍቅርንም በዛ ፐርስፔክቲቭ ተመልከቱት። ፍቅር በህይወት ካሉ ከሌሎች ነገሮች ለምን ሊለይ ይችላል? በህይወታችን ማንሰቃይበት ወይንም ህመም ማናገኝበት ምን አይነት ነገር ልትጠቅሱልኝ ትችላላችሁ? እያንዳንዱ ጥሩ ነገር ብላችሁ የምትጠሩት ራሱ እናንተን የመጉዳት አቅም አለው። ማለትም ልትጎዱበትም ትችላላችሁ። ፍቅር በህይወታችን ከምናገኛቸው ነገሮች በምንም ሊለወጥ ወይንም ሊለይ አይችልም። ልክ እንደ ሌሎቹ ነገሮች ሁሉ ግራ ሊያጋባን ይችላል፣ ልንጎዳበት እንችላለን። ማንን እንደምንወድ ወይንም እንደምናፈቅር አናውቅበትም። ስለዚህ ተገማችነት የሚባል ነገር የለም። ልክ እንደ ሌሎች ነገሮችም ሁሉ ፍቅርን ከፍ አድርገን እንመለከታለን፣ እንወደዋለን። ነገር ግን ልንጎዳበትም እንችላለን። የሰው ልጅ ገንዘብ እያለ ሊሞት ይችላል። ገንዘብን በጣም ከመውደዱና ከፍ አድርጎ ከመመልከቱ የተነሳ ገንዘቡን ካገኘው በኋላ ያንን የሚጠብቀውን ስሜት ላያገኝ ይችላል። ለካ ደስታዬን አይሞላልኝም ብሎም ያስባል። ፍቅርም ልክ እንደዛው ነው። በቃ እንትናን ስለወደድኳት እንትናን ስለወደድኩት ይሄ ነገር ይሞላልኛል ወይንም በውስጥ ያለውን ጉድለት ሞላዋለሁ ብላችሁ ካሰባችሁ ተሳስታችኋል። ህይወትን በአጠቃላይ ስታስቡ ፈተናም እንዳለው እያንዳንዱ የምንወደው ነገር የማንወደውም ነገር እንዳካተተበት ልትገነዘቡ ይገባል። ስለዚህ አንድ ሰው ፍቅር የሚባል ነገር ውሸት ነው ወይንም ደግሞ እውነት አይደለም። የተዋደደ ሁሉ ይለያያል። መቼም ቢሆን ራሳችሁን ለእንደዚህ አይነት ነገር አታጋልጡ፣ ለመጎዳት አትዘጋጁ ብሎ ሲመክራችሁ ያ ሰውዬ ስለ ፍቅር እያወራ አይደለም። ፍቅርን ሲያስብ ስለ ፍቅር የሚጠብቃቸውን ነገሮች ይደፍኑልኛል ብሎ ያሰባቸውን ቀዳዳዎች ስላሰበ ብቻ በዛ የመጣ ዴፊኒሽን ነው። ብዙ ሰው ደግሞ የሚሳሳተው እዚሁ ነጥብ ላይ ነው። ምክንያቱም ፍቅርን ከደስታ ጋር ያገናኙትና ከፍቅር ደስታን ማውጣት ይፈልጋሉ። የብዙ ሰው ቅዠት የሚጀምረው እዚህ ጋር ነው። አንድ ሰው በሪሌሽንሺፕ ውስጥ ስላለ ብቻ ደስተኛ የሚሆን ይመስለዋል። ፍቅር ነው። ፍቅር ማለት ደስታ አይደለም። ስለዚህ ደስታ በሚለው ስም ፋንታ ፍቅርን አስገብታችሁ ምንም ያህል መስቅልቅል ያላችሁ ብትሆኑ እንኳን በፍቅር ህይወት ውስጥ ስላላችሁ ብቻ ደስተኛ መሆንን ልጠብቁ አይገባም። ፍቅር ምን አይነት ነገሮችን ነው በህይወት የሚፈታልን ካላችሁ፣ ፍቅር መፍታት የሚችላቸውን ነገሮች ይፈታል። ነገር ግን ብዙ ሰው እየታለለ የመጣው ፊልሞችን ይመለከታል። እያንዳንዱ የፍቅር ፊልም ማለቂያው በጣም ደስ ይላል። የሚወዳትን ሴት ካገኘ በኋላ ህይወቱ ምስቅልቅል ያለውን ማንነቱ በአንዴ ሲጠገን ፊልሞቹ ያሳዩናል። ያንን አምነን እኛም ደግሞ እንታለላለን። ይህ ደግሞ እውነታው አይደለም። ብዙ ጊዜ ይህንን ጠብቀን በፍቅር ግንኙነት ውስጥ ራሳችንን ስናገኝና ያ የጠበቅነውን ነገር ሳናገኝ ስንቀር ነው ተከፍተን ወይንም ደስተኛ ሳንሆን ያንንም ሰው አስቀይመን የምንለያየው። ስለዚህ አሁን ምን ይሻለኛል፣ እንዴት አድርጌ ላስበው እያላችሁ ታስቡ ይሆናል። ስለ ፍቅር ያላችሁን አመለካከት ከፔሲሚስቲክ ቪው ወይንም ደግሞ በጣም ጨለማ ከሚባለው አሉታዊ ከሆነው አመለካከታችሁ ታወጡትና እንደ አዲስ ፍቺ ትሰጡታላችሁ። አሁን በህይወታችን ብዙ ነገሮች አሉ። የራሳችንን ጤንነት ወይንም የራሳችንን ደስታ፣ በተጨማሪም ደግሞ ፍላጎታችንን የበለጠ እየጨመሩ የሚመጡልን ነገሮች አሉ። ጓደኝነት፣ ከሌሎች ሰዎች ጋር መቀራረብ፣ ከዘመድ አዝማድ ጋር ማውራት፣ መደሰት፣ በተጨማሪም ከቤተሰብ ጋር እንዲሁ አንድ ላይ መሆን በህይወታችን የሚያመጣው ትርጉም አለ። በህይወታችንም ኤክስፒሪየንስ የምናደርጋቸው ነገሮች፣ ለምሳሌ እንደ ስኬታችን፣ በስራ ቦታ ያገኘነው እድገት፣ እነዚህ ሁሉ ነገሮች ህይወትን የምንመለከትበትን መንገድ እያሻሻሉ ወይንም ጣዕም እየሰጡልን ይመጣሉ። ሃኒሙን ፌዝ ስለሚባል ነገር ሰምታችሁ ከሆነ አላውቅም። የጫጉላ ሽርሽር ጊዜ እንደማለት ነው። ሁለት ሰዎች በፍቅር አንድ ከሆኑ በኋላ ለመጀመሪያ ጥቂት ወራቶች ምንም ነገር አይታያቸውም። ፍቅራቸውን እስከ መጨረሻው ድረስ ያጣጥሙታል። ያ ማለት ምን ማለት ነው? በህይወታቸው የነበራቸው ጉድለት፣ በማንነታቸው ውስጥ አለ ብለው ያሰቡትን ክፍተት፣ ሁሉንም ነገር የሞላላቸው ይመስላቸዋል። ስለዚህ ያቺ ፍቅር የተባለች ነገር ለነሱ የምርም ደስታ ሆናለች። ሄሪ ሪዝ የተባለ ሳይኮሎጂ ያጠና ፕሮፌሰር ስለ ፍቅር ሲያጠና እንደዚህ ብሎ ነበር።
በጣም ብዙ ጥናቶች እንደሚያመለክቱት ከሆነ በፍቅር ግንኙነት ውስጥ ያሉ ሰዎች በፍቅር ግንኙነት ውስጥ ከሌሉ ሰዎች ይልቅ የተሻለ ደስታ አላቸው። በፍቅር ግንኙነት ውስጥ የሌሉ ሰዎችም በህይወታቸው ውስጥ ደስታን የሚያጡበት ብዙ ምክንያቶችን እያገኙ ሊሄዱ ይችላሉ። በመጨረሻም በፍቅር ግንኙነት ውስጥ ያሉ ሰዎች በፍቅር ግንኙነት ውስጥ ከሌሉ ሰዎች ይልቅ የተሻለ ደስታ እንዲኖራቸው ያደርጋል ይላል። ሌላ ሳይኮሎጂስት ሪቻርድ ስላቸር ደግሞ እንደዚህ ይላል። ብዙ ጊዜ ጥንዶች አንድ ላይ ከሆኑ በኋላ ደስተኛ ይሆናሉ። ደስታቸውን በዛው ደረጃ ላይ ይቀራል። ነገር ግን በጊዜ ሂደት ያቺ ደስታ ቀስ በቀስ እየወረደች ትመጣለች ይላል። አሁንም በተመሳሳይ ጥናት ሚሽገን ዩኒቨርሲቲ ውስጥ ሳይኮሎጂስት ሪቻርድ ሉካስ እንዳጠናው ከሆነ ብዙ ጥንዶች ስፔሻሊ ደግሞ ከተጋቡ በኋላ ያቺ የደስታ መጠናቸው ካንሰራራበት ነጥብ ወርዶ መጀመሪያ ሲንግል በነበሩበት የደስታ መጠን ጋር ይመለሳል ይላል። ስለዚህ ስለ ፍቅር እዚህ ጋር ምንድነው የተረዳ ነው? ፍቅር እውነትም ደስተኛ ሊያደርገን ይችላል። የእኛን የደስታ መጠን ከነበርንበት ትንሽ ከፍ ሊያደርገው ይችላል። ነገር ግን ልክ እንደ ማንኛውም ነገር ሁሉ ሃኒሙን ፌዟ ስታልቅ ማለትም ደግሞ ያንን ፍቅር በደንብ ካገኘ ነው በተጨማሪም ለረጅም ጊዜ ካገኘ ነው ደስታችን ቀድሞውኑ በነበረበት ቤዝ ሌቭል ላይ እንመለሳለን። ብዙ ሰዎች ከተጋቡ በኋላ ወይንም ደግሞ ከአንድ ፍቅረኛቸው ጋር ከሆኑ በኋላ ለምንድን ነው የሚያማግጡት? ለምንድን ነው ሌላ ሰው የሚያምራቸው ብላችሁ ተጠይቁ ይሆናል። እቺን ተመሳሳይ ስሜት ፈልገዋት ነው የሃኒሙን ፌዟን ወይንም ደግሞ በፊት ደርሰውበት የነበሩትን የደስታ ደረጃ አሁንም ሌላ ሰውን በማባረር ወይንም ከሌላ ሰው ጋር አንድ ላይ በመሆን ወደ ሃኒሙን ፌዙ ለመመለስ ይሞክራሉ። የደስታቸውም ደረጃ ከፍ እያለ ሲመጣ የምርም የሰራ ይመስላቸዋል። ነገር ግን ሃኒሙን ፌዟ ስታልቅ ያንን ሰው እንደማይወዱት ይገነዘባሉ። ስለዚህ አሁንም ወደ ኋላ ይሮጡና መጀመሪያ የከዱትን ሰው ድጋሚ ማስጨነቅ ይጀምራሉ ማለት ነው። ሰው ሁሉ ስሜትን እያባረረ ነው። አሁን ታዲያ ከዚህ ነገር ምን ልውሰድ፣ ምን ልማር ብላችሁ ማሰባችሁና መጠየቃችሁም አይቀርም። ፍቅርን እንደዚሁ ልትመለከቱት ትችላላችሁ። አንድን ሰው ማፍቀርና ከዛ ሰው ጋር መሆን በጣም ውብ የሚባል ኤክስፒሪየንስ ይዞላችሁ ይመጣል። ውስጣችሁ በፍቅር የተሞላ ሰዎች ልትሆኑ ይገባል። ነገር ግን ፍቅርን ልክ እንደ እርካታና እንደ ደስታ ምንጭ አድርጋችሁ ለዘላለም መመልከትን አቁሙ። በጣም ስኬታማ የሚባሉ ትዳሮችን ከተመለከታችሁ መጀመሪያ በተፋቀሩበት ሌቭል እየተፋቀሩ መጥተው አይደለም አሁንም ድረስ እዛው አንድ ላይ ቆዩት። ነገር ግን መተሳሰብ፣ መቻቻል፣ ትዕግስት፣ እነዚህ ሁሉ ነገሮች እየተጨመሩ ነው ትዳሩን የበለጠ ጣፋጭ እያደረጉ የሚመጡት። መተሳሰብ፣ መቻቻል፣ ትዕግስት፣ እነዚህ ሁሉ የአንድ ሰው ፍቅር መግለጫ መንገዱ ነው ብላችሁ ልትከራከሩ ትችላላችሁ። እውነት ነው። በዛ መነጽር ከተመለከታችሁት አክትስ ኦፍ ላቭ ወይንም ደግሞ ለፍቅር የሚደረጉ ተግባራት ሊባሉ ይችላሉ። አሁን ደግሞ ብዙዎች ስለሚያነሱት ቶፒክ እንምጣ። the one ወይንም ደግሞ ለኔ ያለው ሰው፣ ለኔ ፍጹም የሆነው ሰው፣ እኔን እንደ እኔነት የሚቀበለኝ ወይንም ደግሞ እኔን እንደሆንኩት የሚያየኝ፣ የሚያስፈልገኝን ነገር እንዳለ የሚረዳ፣ የምፈልገውን ነገር በምፈልግበት ሰዓት የሚሰጠኝ። ብዙዎች በዚህ ሐሳብ ውስጥ ተይዘዋል። ነገር ግን the one የሚለው ኮንሰፕት ወይንም ለኔ ያለው ሰው የሚባለው ነገር ምን እንደሆነ እንኳን አላወቁም። ከአንድ ሰው ጋር በጣም የምትጣጣሙበት ጊዜ ሊመጣ ይችላል። ወይንም ደግሞ ከሌላ ሰው ጋር ከምትግባቡት በላይ ከዛ ሰው ጋር የበለጠ ልትግባቡ የምትችሉበት ሁኔታ ይፈጠራል። ነገር ግን ይህ ክሊክ የሚባለው ነገር ወይንም በአንድ መጣጣም የሚባለው ነገር ቀላል አይደለም። በጣም እንደምትጣጣሙት ሁላ በጣም የምትጣሉበት ወይንም የማትግባቡበት ጊዜም ይመጣል። ስለዚህ የኔ ያለው ብላችሁ ስታስቡ ወይንም ደግሞ ስለ ፍቅር ስታስቡ በአጠቃላይ ምን አይነት ሐሳብ ሊኖርኝ ይገባል ካላችሁ፣ አንድ ሰው በልኬ ነው የተሰራው ብላችሁ ካሰባችሁ ያ በልክ መሰራት ማለት ያ ሰው ፍጹም ነው ወይንም ደግሞ ደስ የማይሉ ባህሪያቶች አሉት ማለት አይደለም። ነገር ግን ያንን ሰው ስታገኙት ምንም ያህል ይሄ አስቸጋሪ የሆነ ባህሪ ቢኖረውም እንኳን ለፍቅራችን ስንል ይህንን ባህሪያቶቹን እቋቋማለሁ፣ ይህንን ባህሪያዎቿን እቋቋማለሁ ብለን ማሰባችን ነው። ስለዚህ አሁን እዚህ ጋር በደንብ ግልጽ እየሆነላችሁ ሊመጣ ይገባል። አንድን ሰው የምትወዱት ፍጹም ስለሆነ ሳይሆን ከነ እንከኖቹ እንኳን ስለ ፍቅራችሁ ብቻ መቀበል መቻል አለባችሁ። የዛኔ ለእናንተ የተባለውን ሰው አገኛችሁ ማለት ነው። ፈላስፋው ስላቮ žižek አንድ የተናገረው ነገር አለ። በጣም ብዙ ጊዜ ይፈጠራል። አንድን ሰው በጣም ስንወድ ያንን ሰው እንደሆነው አድርገን አይደለም የምንወደው፣ ነገር ግን ይሆናል ብለን እንዳሰብነውና ድብቅ የሆኑ ፍላጎታችንን የሚያንጸባርቅ አይነት ሰው ስለሆነ ብቻ ነው። ያንን የውስጥ ፍላጎታችንንም ስላንጸባረቀና የሆነ ጎኑ ያቺን ፍላጎት ያሟላ ስለሆነ ያንን ሰው እንወደዋለን። ይህ ማለትም ያንን ሰው በተሳሳተ ማንነቱ ወደድ ነው ወይንም የተለየ ሰው ነው የወደድ ነው ማለት ነው። ለዚህ ነው አንዴ ከዛ ሰው ጋር መሆን ከጀመርን በኋላ የምርም እንደተሳሳትን ስንገነዘብ ያ ፍቅር የተባለው ነገር ወደ ጥላቻና ወደ ጸብ እየመራን የሚሄደው። ዓለማችን ላይ በጣም ዴንጀረስ ወይንም አደገኛ የሚባለው ነገር አንድ ሰው መወደዱ ሳይሆን ያ ሰው የተወደደበት ምክንያት የአፍቃሪው የጥልቅ ፍላጎቱ ከሆነ የተወደደው ወይንም የተፈቀረው ሰው ስለ ትክክለኛ ማንነቱ አይደለም። ፍቅር የተባለውን ኮንሰፕት ስናነሳ አደገኛ የሚያደርገውም ነገር ይሄ ነው ይላል።
ስለዚህ እዚህ ፍቅር በሚባል ነገር ውስጥ እያንዳንዳችን እንደ መኪና ስፒድ ብሬክ ያስፈልገናል ማለት ነው። የምንሄድበትን መንገድ በደንብ አድርገን ልንመለከት እንችላለን። ከዚህ ሰው ምኑን ፈልጌ ነው ወይስ እኔ በሐሳቤ ውስጥ ያለውን ጥልቅ ፍላጎት ተከትዬ ነው ብላችሁ ልታስቡና ራሳችሁን ልጠይቁ ይገባል። አንዴ ከገባችሁም በኋላ ይሄኛው ትክክለኛ ሰው ነው ካላችሁም በኋላ ለዛ ሰው ልትሞቱ ይገባል። በአጠቃላይም ከዛ ሰው ጋር ያላችሁን ግንኙነት እያስቀጠላችሁ መሄድን ስለፈለጋችሁ ማለት ነው። እንደዚህ አይነት ፍቅርም ደግሞ ሶሻል ሚዲያ ላይ የምትመለከቱት ወይንም ደግሞ ብዙ ጊዜ ፊልሞች ላይ የምታዩት አይነት ፍቅር አይደለም። በትናንሽ ነገሮች ውስጥ ቢልድ እያረጋችሁ ግንኙነታችሁንም እያስቀጠላችሁ የምትሄዱበት መንገድ ነው። በአጠቃላይም በህይወታችሁ ውስጥ ስትራግል እንደምታደርጉ ወይንም ደግሞ ስቃይን እንደምትመለከቱ የህይወት ህመም እንዳለ እያወቃችሁ የምትሄዱ ከሆነ ያ የወደዳችሁት ሰው ያንን ቀዳዳችሁን ሊሸፍንላችሁ እንደማይችልም ልታውቁ ይገባል። ህይወት የማታስቀርላችሁን ህመም ነጥቆ ህይወታችሁን እንከን አልባ የሚያደርግላችሁን ሰው የምትፈልጉ ከሆነ በዚህ ስቃይ ውስጥ እየተራመዳችሁ መሄዳችሁ አይቀርም። ለዚህ ነው ፋይንዲንግ ዘ ራይት ፐርሰን ስንል ወይንም ደግሞ ትክክለኛውን ሰው እንፈልግ ስንል ትክክለኛ የሚባል ሰው የለም። ለማን ነው አቅማችሁን እንዳላሟጣችሁ ለግንኙነታችሁ ስትሉ ራሳችሁን እየገመገማችሁ እየቀየራችሁ እያስተካከላችሁ እየታገሳችሁ የምታልፉት። ለዚህ ሰው ወይንም ለዚህች ሴት ይህንን ሁሉ ነገር እታገሳለሁ፣ ይህንን ሁሉ ነገር አደርጋለሁ ብላችሁ ካሰባችሁ ያ ሰው ወይንም ያቺ ሴት ትክክለኛዋ ሴት ነች ማለት ነው። ስለዚህ እናንተ የምትፈልጉትን ትክክለኛ ሰው ለማግኘት ከራሳችሁ የሚጠበቅ ነገር አለ እንጂ ከሌላኛው ሰው የምታገኙት ነገር አይደለም። በህይወት ውስጥ የማይቀሩልን የደስታ ጊዜያቶችም የሀዘን ጊዜያቶችም አሉ። ታዲያ በነዛ ጊዜያቶች ውስጥ ከማጋ ነው ማለፍ የምትፈልጉት? እንደዚህ አይነት መጥፎ ነገር ቢመጣ ከማጋር ባልፍ በጣም ደስ ይለኛል ወይንም ደግሞ ከዚህ ሰው ጋር በሆንም ችግር የለም የህይወትን ውጣ ውረድ እወጣዋለሁ ብላችሁ የምታስቡት ሰው ማን ነው? ያንን ሰው ነው የምትመርጡት። አንድ ሰው የገንዘብ ህይወቱን ማሻሻል ከፈለገ ወይንም ደግሞ ጤናማ እየሆነ መቀጠል ከፈለገ ፊዚካሊ መውሰድ ያለበት አክሽን አለ። እኔ ደሃ ነኝ እያለ ወይንም በበሽታ እየተጠቃው ነው እያለ ሊድን አይችልም። ልክ እንደዚህ ሁሉ የፍቅር ህይወታችሁንም እያስተካከላችሁ የምትመጡት የፍቅር ህይወታችሁ ላይ መስራት ስትጀምሩ ነው። ቅድም እንዳልኳችሁ ነው በዚህ የፍቅር ዓለም ውስጥ ቀውስ የሚባለው ነገር የሚጀምረው ፍቅርን ከሌላ ነገር ነጥላችሁ ስትመለከቱት ነው። በህይወት ውስጥ እንዳለ እንደ ማንኛውም ነገር አድርጋችሁ ካያችሁት ለዛ ነገር መስራት እንዳለባችሁ ለዛ ነገር መጣር እንዳለባችሁ ግልጽ ይሆናል። ስራችሁንስ እንዴት ነው የምትሰሩት? ራሳችሁን ማወቅ የመጀመሪያው ነገር ሊሆን ይችላል። በህይወታችሁ ውስጥ ትርጉም ያለው ነገር ምንድነው የምትፈልጉት? የእናንተ ትልቅ የቤት ስራ ራሳችሁን ማወቃችሁ ነው። ምክንያቱም ራሳችሁን አውቃችሁ ስለ ፍቅር ያላችሁን አመለካከት አስተካክላችሁ የምትቆሙ ከሆነ የዛኔ የፍቅር ህይወት ላይ የምትቸገሩ አይነት ሰዎች አትሉም። ከተሳሳቱ ሰዎች ጋርም የመገኘት እድላችሁ በጣም ዝቅ ያለ ነው። ምክንያቱም እቺንም ደግሞ መርሳት የለብንም። ስለ ፍቅር የምናስበው ነገር የተሳሳተ ነገር ከሆነ አሁንም የምንወድቅለት ሰው ደግሞ የተሳሳተ ሰው ይሆናል። ማንም ሰው በህይወታችሁ መጥቶ ህይወታችሁን አያለመልምም። ማንም ሰው ህይወታችሁ ውስጥ ገብቶ ህይወታችሁን አያጨልምም። ሙሉ ለሙሉ የእናንተ ሬስፖንሲቢሊቲ ወይንም ኃላፊነት ይሆናል ማለት ነው። ሁሌም ቢሆን መርሳት የሌለባችሁ ነገር ፍቅር መፍታት የሚችለው የፍቅርን ችግሮች ብቻ ነው። መጀመሪያ ምስቅልቅል ያላችሁ ሰዎች ሆናችሁ ወደ ፍቅር ህይወታችሁ ውስጥ ብትመጡም ፍቅር ትንሽ ጊዜ ብቻ ነው እናንተን ደስተኛ እንደሆናችሁ ሊያሳምናችሁ የሚችለው። ያ ሰው ስለመጣ ያቺ ሴት ስለመጣች ምናልባት ደስተኛ የሆናችሁ ይመስላችኋል፣ ህይወታችሁ የተቀረፈ ይመስላችኋል። ነገር ግን ተመልሳችሁ ዜሮ ላይ ናችሁ። ቅድም ባልኩበት ቦታ ሃኒሙን ፌዟ ካለፈች በኋላ ቀድሞውኑ የነበራችሁበት ቦታ ላይ መመለሳችሁ ስለማይቀር ገና እዚህ ሁሉ ነገር ውስጥ ከመግባታችሁ በፊት መጠንቀቅ ሊኖርባችሁ ራሳችሁን ልታውቁ ስለ ፍቅርም ያላችሁን ሀሳብ ልትመለከቱ ይገባል። ፈላስፋው ዢዤክ እንዲህ ብሎ ተናግሮ ነበር። ፍቅር ማለት ለእኔ የጥቃት ድርጊት ማለት ነው። አንድን ሰው ሙሉ ለሙሉ ላትወደው ትችላለህ። ከሙሉ ማንነቱ ውስጥ አንዷን ነገር ተወስድና ለዛች አንድ ነገር ግን ሙሉ ማንነቱን ትወደዋለህ። በጣም ትንሽዬ ነገር እኮ ነው መጀመሪያ የወደድከው። ያቺ ግን ሙሉ ማንነቱን እንድትወደው ምክንያት ትሆናለች። ፍራጃይል የሆነ ሰው ወይንም ተሰባሪ የሆነ ሰው አንድን ሰው ሲያፈቅር አንተን ወይንም አንቺን ከምንም ነገር በላይ አስበልጬ እወድሻለሁ፣ አስበልጬ እወድሃለሁ ሊል ይችላል። እሱ ያለውን ነገር ደግሞ በትክክሉ ተርጉመው ካልን ላቭ ኢዝ ኢቪል፣ ፍቅር ክፉ ነገር ነው ማለት ነው። ለዚህ ነው ፍቅርን ከምንም ነገር በላይ ነጥላችሁ ልትመለከቱ የማይገባው። እንደ ማንኛውም ነገር ተመልከቱት። አዎ ፍቅር ጥሩ ነገር ሊሆን ይችላል፣ ነገር ግን ልትሰበሩበትም ትችላላችሁ። ትክክለኛ ማኔጅመንት ያስፈልገዋል። ልክ ገንዘብ እፈልጋለሁ፣ ገንዘብ እወዳለሁ ብላችሁ ገንዘብ መጥፊያችሁም እንደሚሆነው ሁሉ ስለ ፍቅርም ያላችሁ አመለካከት ትክክለኛ ካልሆነ ፍቅር ስለሆነ ብቻ ከላይፍ አውጥታችሁ ወይንም ደግሞ የህይወት ችግሮቻችሁን፣ የህይወት ውጣ ውረዶቻችሁን፣ የህይወት መንገዳችሁን እንዳለ ከፍቅር ከነጠላችሁ ህይወት እናንተን ለማስቀየም ጊዜ አይፈጅባትም። ያኔም ደግሞ ተጎዳሁ ብላችሁ የምትጮሁ ሰዎች ትሆናላችሁ። የተጎዳችሁት ግን በፍቅር ምክንያት አይደለም፣ ነገር ግን ስለ ፍቅር ያላችሁ አመለካከት የተሳሳተ ስለነበረ ነው። ፐርሰፕሽናችሁን አስተካክሉ። ፍቅር መጥፎ ነገር ነው እያልኩ አይደለም፣ ወይንም ደግሞ ፍቅር ላይ ይዛችሁ አይገባም እያልኩ አይደለም። በዛ መንገድም ልትመለከቱት አይገባም። ነገር ግን ፍቅር ሬስፖንሲቢሊቲ
ሪስፖንሲቢሊቲ እንደሆነ ወይንም ኃላፊነት እንደሆነ ልትገነዘቡ ይገባል። አለበለዚያ እናንተም የተሳሳተ ምልከታ ይኖራችኋል። የምታመጡትም ሰው የተሳሳተ ምልከታ ሊኖረውም ላይኖረውም ይችላል። በተሳሳተ መነጽር ያያችሁት ነገር ግን መቼም ቢሆን ትክክለኛ ውጤትን ይዞላችሁ ሊመጣ አይችልም። አመለካከታችሁ ላይ ነው ችግሩ። ከዚህ ሪያሊስት ከሚባለው ወይንም ደግሞ ፔሲሚዝም ከሚባለው አመለካከት ዞር ብላችሁ ፍቅርን እንደሆነው አድርጋችሁ እንድትመለከቱ ጋብዛችኋለሁ። ስለተከታተላችሁ አመሰግናለሁ። ቻው።